አብዛኞቹ የቀን ተቀን ልማዶቻችን አእምሮአችንን እጅግ እንደሚጎዱ ታውቃላችሁ? እነዚህ አእምሮን የሚጎዱ ድርጊቶች ታዲያ አደገኛ በሽታዎች በራሳችን ላይ እንዲፈጥሩብን ያደርጋሉ። በዋነኝነት የመርሳት በሽታ። ስለዚህ እነዚህ መጥፎ ልማዶች በጊዜ ማወቃችሁ የአእምሮ ጤናችሁ እጅጉ የተጠበቀ እንዲሆን ከማድረግ በተጨማሪ አምራችነታችሁን ትጨምራላችሁ። የአእምሮ የማሰብ አቅምን የሚያዳክሙ ጎጂ የሆኑ 8 መጥፎ የቀን ተቀን ልማዶችን ከዚህ ቀጥለን እንመለከታለን። እስከ መጨረሻው በመከታተል ለአእምሮአችሁ በጊዜ እንድትደርሱለትና እነዚህም መጥፎ ልማዶች በማስወገድ ጤናችሁን በሁለት እጥፍ እንድታሳድጉ ጠይቃችኋለሁ። ላይክ እና ሰብስክራይብ እንድታደርጉ እንግዲህ በአጽንኦት ተጠይቃችኋለሁና በቀጥታ ወደ ነጥቦቹ እንግባ። የማሰብ አቅማችንን ከሚቀንሱና የአእምሮ ጤናችንን ከሚያደበዝዙ መጥፎ ልማዶች መካከል የመጀመሪያው እንግዲህ ስኳርን አብዝቶ መጠቀም ነው። ስኳርን በብዛት መጠቀም እንዴት ነው ሊጎዳን የሚችለው ብላችሁ ልታስቡ ትችላላችሁ። ስኳርን አብዝተን ለረጅም ጊዜያት በተደጋጋሚ በምንወስድበት ጊዜ አካላችን ፕሮቲን እና የተለያዩ ንጥረ ነገሮችን ለመምጠጥ መቸገር ይጀምራል። ያም የተመጣጠነ ምግብ እጥረት እንዲከሰት ምክንያት በመሆን የአእምሮ እድገትን ይከላከላል። ይህም የሚከሰተው አካላችን በደም ዝውውር ውስጥ ተገቢውን ንጥረ ነገር እጥረት ስለሚገጥመው ነው። ስለዚህ በቂ ንጥረ ነገሮችን ወደ አእምሮአችን መላክ አይችልም ማለት ነው። በዚህም ምክንያት የአእምሮ እድገታችን በጣም ያነሰ ይሆናል ማለት ነው። ለረጅም ጊዜ ስኳር አወሳሰዳችንን አብዝተን በወሰድን ቁጥር ሂፖካምፐስ የሚባለው የአእምሮአችን ክፍል በመጠኑ መሟሸሽ ይጀምራል ወይም ቅርጹ እያነሰ ይሄዳል። ይህ የአእምሮአችን ክፍል ለመማር እና ለማስታወስ የሚረዳን የአንጎል ክፍላችን ነው። ታዲያ ስኳርን አብዝቶ የሚጠቀም ሰው የማስታወስ ችግሩ በጣም ያነሰ ይሆናል። በተጨማሪም በጊዜያት ሂደት ለመርሳት በሽታ የመጋለጥ እድሉ ከፍተኛ ነው። እንዲሁም የማሰብ ችሎታን የሚጎዳ ተግባር ነው። መልካሙ ዜና ደግሞ ይሄ ነው። በጊዜ ከደረሳችሁለት አእምሮአችሁን ከዛ ችግር ማውጣት ትችላላችሁ። ብዙ ስኳር የተጨመረባቸው ነገሮችን መጠቀም አቁሙ። ለምሳሌ የለስላሳ መጠጦች፣ ጣፋጭ ነገሮች፣ በፋብሪካ የተቀነባበሩ ጣፋጭ ምግቦች፣ እነሱንም አእምሮአችን በሚወዳቸው ነገሮች መተካት ይቻላል። ለምሳሌ ፍራፍሬ፣ አረንጓዴ ተክሎች፣ ጤናማ የሆኑ እንደ እንቁላልና ወተት፣ እነዚህን በምትኩ መጠቀም ትችላላችሁ። ብዙ ውሃን ጠጡ፣ በቂ እንቅልፍ አግኙ፣ አካላችሁን አንቀሳቅሱ። አእምሮአችሁ ለመዳን እናንተን እየጠበቃችሁ ያለው የሚገባውን እድል ስጡት። ሁለተኛ ደግሞ ሲጋራ ማጨስና አልኮል መጠጣት ነው። አንድ ሰው ሲጋራ በሚያጨስበት ጊዜ ካርቦን ዳይኦክሳይድ ወደ ውስጡ እየተነፈሰ ነው። ያም ማለት አካላችን እና አእምሮአችን ሊያገኝ የሚገባውን የኦክሲጅን መጠን ይቀንሳል ማለት ነው። ዝቅተኛ ኦክሲጅን ማለት ደግሞ ደካማ አስተሳሰብ፣ ዝቅተኛ ትኩረት የማድረግ ችሎታና አእምሮአችንንም በፍጥነት እንዲያረጅ ያደርጋል። በተጨማሪ ማጨስ የደም ቧንቧን በማጥበብ ወደ አእምሮ የሚደረግ የደም ፍሰትን ይቀንሳል። ይህም በስትሮክ እና የመርሳት በሽታ የመጠቃት እድላችንን ይጨምራል። አልኮል ደግሞ የሰውን አእምሮ መጉዳት የሚጀምረው ገና የደም ፍሰት ውስጥ መቀላቀል በጀመረ ጊዜ ነው። ጤነኛ የሆነ ሰው ጉበቱ አልኮልን ፊልተር ማድረግ ይጀምራል፣ ወይም አልኮሉን እያጣራ ወደ ደም ይልካል፣ ጠቃሚውን ነገር ብቻ ማለት ነው። ስለዚህ አንድ ሰው ከመጠን ያለፈ አልኮልን በሚጠጣ ጊዜ ጉበቱ ያንን የማጣራት ስራ ቶሎ ለመስራት ይከብደዋል። ይህም በአእምሮአችን ድንገተኛ ለውጥ እንዲከሰት ያደርጋል፣ እኛ ስካር ብለን የምንጠራው ማለት ነው። አልኮልን በተደጋጋሚ ጊዜ በብዙ መጠን በምንወስድበት ጊዜ በውስጣችን የኬሚካል አለመመጣጠን እንዲከሰት ያደርጋል። ጥናቶች እንደሚያሳዩት ሁለቱንም ጎጂ ልማዶች የሚያከናውን ሰው ከፍተኛ የሆነ ፈጣን የአእምሮ ማርጀት ይከሰትበታል። ከዚህም በተጨማሪ የማስታወስ ችግርና የአእምሮ መቃወስ። መጥፎ አጋጣሚ ደግሞ ይሄ ነው። አብዛኛው ሰው ከረፈደ ብቻ ነው ይሄንን አደጋ የሚሰማው። ይህንን እንግዲህ በአንድ ሌሊት ማቆም የለባችሁም ግዴታ፣ ግን ልትገነዘቡት ይገባል። ምክንያቱም አእምሮአችሁ ጠንካራ መሳሪያችሁ ነው። ለጊዜያዊ ማምለጫ ነገሮች ብላችሁ ቀስ በቀስ አትግደሉት አእምሮአችሁን። ጊዜ ወስዳችሁ ቀስ በቀስ ነገሮችን ለማቆምና ከዛ ውስጥ ለመውጣት ሞክሩ። ሶስተኛ ደግሞ ቁርስ አለመብላት ነው። በጃፓን ሀገር 80,000 ሰዎች ላይ በተደረገ የ15 ዓመት ጥናት በተደጋጋሚ ቁርሳቸውን የማይመገቡ ሰዎች ለስትሮክ እና ከፍተኛ የደም ግፊት የመጋለጥ አቅማቸው በጣም ከፍተኛ መሆኑ ተገልጿል። ሌላ ተጨማሪ ጥናት እንደገለጸው ደግሞ ቁርሳቸውን ሁሌም ሳያሳልፉ በስነ ስርዓት የሚመገቡ ህፃናት ልጆች ቁርሳቸውን ከማይበሉ ሌሎች ህፃን ልጆች ጋር ሲወዳደር ከፍተኛ የሆነ የትምህርት አቀባበል ችሎታ እንዳላቸው አያይዞት ገልጾታል። አእምሮአችን ከረጅም እንቅልፍ በኋላ ትልቅ ኢነርጂ ስለሚያጣ እና በተጨማሪ ብዙ አቅም ተጠቅሞ ስለሚነሳ ተጨማሪ ንጥረ ነገሮችን ይፈልጋል። ስለዚህ ቁርሳችንን በምንዘል ጊዜ
ያንን ንጥረ ነገር እንከለክለዋለን ማለት ነው። ቁርስን አለመመገብ ጊዜን ይቆጥባል ወይም ክብደት ለመቀነስ ጥሩ ነው ብላችሁ ታስቡ ይሆናል። ነገር ግን አእምሮአችሁን እየጎዳችሁት እንደሆነ በነገራችሁስ። ከእንቅልፍ እንደነቃችሁ አእምሮአችሁ ነዳጅ ያስፈልገዋል። ያንን ካላገኘ ደግሞ ትኩረታችሁ፣ የማስታወስ ችሎታችሁና ያላችሁ ሙድ ደካማ ይሆናል። ቁርስ አለመብላት በተጨማሪም የደም ግሉኮሳችንን ይቀንሳል። ያም የአእምሮ ተግባሩን በማስተጓጎል ትልቅ ድርሻ ይወስዳል እና የጭንቀት ሆርሞን እንዲበረታታም በማድረግ ብስጭት፣ ውጥረትና ከፍተኛ የደም ግፊት እንዲፈጠር ምክንያት ይሆናል። ለረጅም ጊዜ ቁርስ መብላት ስትተው ደግሞ የንጥረ ነገሮች እጥረት በውስጣችሁ ይከሰታል። ከነዛም መካከል ቫይታሚን ቢ፣ አይረን እና ማግኒዥየም። ያም ደግሞ ደካማ የሆነ የውሳኔ አሰጣጥ ችግር፣ ድካም እና የማስታወስ ችሎታ ማነስ እንዲከሰትባችሁ ያደርጋል። ያን ያህል የተራቀቀ ምግብ አያስፈልጋችሁም። አቅማችሁ የፈቀደውን ነገር ለአእምሮአችሁ ነዳጅ ለመስጠት ያህል ነው። አስታውሱ፣ ቁርስ መብላት ስለ ምግብ ብቻ አይደለም፣ በተጨማሪም ስለ ትኩረትና ቀኑን ጠንካራ ሆኖ ስለመጀመርም ጭምር ነው። አራተኛ ደግሞ በቂ ውሃ አለመጠጣት ነው። 70% የሚሆነው የአካል ክፍላችን ከውሃ የተሰራ ነው። በቂ የውሃ መጠን በአካላችን ሲኖር አእምሮአችንም ስራውን መስራት እንዲችል ይረዳዋል። በፍጥነት ለማሰብ፣ ጥልቅ የሆነ ትኩረት እንዲኖረን እናም ፈጠራ ላይ የተሻለ እንድንሆን ይረዳናል። በተጨማሪም ውሃ ንጥረ ነገሮችን ወደ አእምሮ ለማጓጓዝና ከአእምሮአችንም አላስፈላጊ መርዛማ ነገሮችን ለማስወገድ ይረዳል። አእምሮአችን በበቂ መልኩ የውሃ መጠን የሚያገኝ ከሆነ ንጥረ ነገሮችን በቶሎ ለማግኘትና አላስፈላጊ ነገሮችን ከውስጡ ለማስወገድ ይበልጥ ውጤታማ ይሆናል። ያም የተሻለ ትኩረት እንዲኖረንና የአእምሮ ጤናችን ላቅ ያለ እንዲሆን ይረዳናል። በቂ ውሃ የማትጠጡ ከሆነ አእምሮአችሁ ትንንሽ ስራዎችን ለመስራት በጣም ይቸገራል። ለዛ ነው ቀርፋፋ፣ ተናዳጅ ወይም የዘገየ አስተሳሰብ የምታራምዱት። የኤምአርአይ ስካን እንደሚያሳየው የውሃ እጥረት በሰውነታችን ውስጥ የሚከሰት ሰዓት አእምሮአችን ለጊዜው በቅርጹ መሟሸሽ ይጀምራል። ይህም ለራስ ምታት፣ ዝቅተኛ የሆነ አንድን ተግባር የመፈጸም ችሎታ ይዳርገናል። በተጨማሪም ያላችሁበት ሙድ እንዲቀየርና ይበልጥ ደንጋጣና የተረበሻችሁ እንድትሆኑ ያደርጋችኋል። ስለዚህ በማንኛውም ጊዜ በቂ ውሃን በማግኘት ጤናችሁን መጠበቅ ይኖርባችኋል። ቀጣዩ ደግሞ በቂ እንቅልፍ አለማግኘት ነው። አእምሮአችን ራሱን የሚያጸዳበት ሲስተም አለው እና እሱን የሚሰራው ደግሞ በምንተኛበት ጊዜ ነው። ይህም ሲስተም ቤታ አሚሎይድ የሚባል ፕሮቲንን ለማስወገድ ይረዳል። ይህ ፕሮቲን ደግሞ የአልዛይመር በሽታ ጋር የሚያያዝ ነው። ጥናቶች እንደሚያሳዩት በተደጋጋሚ ለ6 ሰዓት ያነሰ ጊዜ የሚተኙ ሰዎች ለመርሳት በሽታ የመጋለጥ ዕድላቸው በ33 እጥፍ ከፍ ያለ እንደሆነ ገልጸዋል። የእንቅልፍ ጊዜን አነስተኛ ማድረግ ብዙ ስራ ለመስራት አቋራጭ መንገድ ነው ብላችሁ ታስቡ ይሆናል። ነገር ግን እሱ ለአእምሮ መጎዳት ነው አቋራጭ መንገድ የሚሆነው። በቂ እንቅልፍ ማጣት በተጨማሪ የሚያስከትለው እንከን ብዙ ነው። ከነዛም መካከል በቀን ጊዜም የእንቅልፍ ፍላጎትና ድካም፣ ጭንቀትና የተዳከመ የማስታወስ ችሎታ፣ ቀርፋፋ የሆነ የማሰብ ችሎታ እና ትኩረት ማድረግ ያለመቻልን ያስከትላል። ስለዚህ የማስታወስ ችሎታችሁን፣ የስሜታችሁን ጤነኝነትና ትኩረታችሁን ለማሻሻል ከፈለጋችሁ ከ7 እስከ 9 ሰዓት የሚሆን በቂ እንቅልፍ እንደምናገኛችሁ እርግጠኛ ሁኑ። ሌላኛው አእምሮአችን ላይ አደጋ የሚደርሰው ጎጂ የሆነ ልማድ ደግሞ ከፍተኛ ድምጽ ነው። በኤርፎን ወይም ሄድፎን ከፍተኛ ድምጽ ሙዚቃ መስማት ማለት ነው። በአካባቢያችሁ ያሉ ነገሮችን ለመረዳትና ለእነርሱ ትክክለኛው ምላሽ ለመስጠት አእምሮአችን ጆሮአችን ላይ ጥገኛ ይሆናል። ጆሮአችን ከተጎዳ ደግሞ አእምሮአችን በጣም በችግር መስራት ይጀምራል የድምጽ መልእክትን ለማግኘት። ከጊዜያት በኋላ መስማት አለመቻል ከተፈጠረ የመርሳት በሽታ የማስከተል አቅሙ በ5 እጥፍ እየጨመረ ይሄዳል። ከፍተኛ ድምጽ ጆሮአችሁን ብቻ አይደለም የሚጎዳው፣ ነገር ግን ጆሮ ውስጥ የሚፈጠር ተደጋጋሚ እንደ ደውል አይነት አስቸጋሪ የሚወጣ ድምጽ ጭምር በመፍጠር ከፍተኛ የሆነ ጭንቀትን የሚያባብስ ሁኔታን ይፈጥራል። ሙዚቃን ወይም ሌላ ነገር በምታዳምጡ ሰዓት ሁልጊዜም ድምጹን ከ50% በታች በማድረግ ተጠቀሙ እና ሄድፎን በጭራሽ ለተከታታይ 60 ደቂቃዎች ወይም ለ1 ሰዓት መጠቀምም የለባችሁም። ብዙ ሰዎች ድምጽን ከፍ አድርጎ መስማት ይወዳሉ ሙዚቃ በሚያዳምጡ ሰዓት። እንደዛ ማድረጉን ይበልጥ አዝናኝና የሚመስጥ አድርገው ይመለከቱታል።
ይህንን የምታደርጉ ከሆነ አሁኑኑ ማቆም ይኖርባችኋል። የማዳመጥ ችሎታችሁን ብቻ አይደለም የሚጎዳው፣ ቀደም ብለንም እንዳወራ ነው። በእድሜ የገፉ ሰዎች በሚያጋጥማቸው መስማት ያለመቻል ምክንያት የአእምሮ ችግርም ይገጥማቸዋል። ለምሳሌ የአእምሮ ህዋሶችን ማጣት እና የመርሳት በሽታ። ስለዚህ አእምሮአችሁንና ሰላማችሁን ለጊዜያዊ ደስታ ብላችሁ ማጣት የለባችሁም። ጆሮአችሁን ጠብቁት፣ የወደፊት ህይወታችሁንም ጠብቁት። ሌላኛው ደግሞ ተሸፋፍኖ መተኛት ነው። ተሸፋፍኖ መተኛት በጣም የተለመደና ጉዳት የሌለው ተግባር ሊመስለን ይችላል። ነገር ግን ተሸፋፍነን በምንተኛ ጊዜ ወደ ውስጥ የምንተነፍሰውና የምናስገባው አየር ቀደም ብለን ያወጣነውን ካርቦን ዳይኦክሳይድ ነው እንጂ አዲስ ኦክሲጅን ወደ ውስጣችን ማስገባት አንችልም። ያለ በቂ ኦክሲጅን ታዲያ አእምሮአችን የአፈጻጸም ችሎታው በጣም ዝቅተኛ ይሆናል። በዚህ ምክንያቱም ከእንቅልፋችን ስንነቃ ራስ ምታት፣ ትኩረት ማድረግ ችግር እና ጭንቀት አትርፈን ከእንቅልፋችን እንነቃለን። ተሸፋፍነን በምንተኛ ጊዜ የአየር ፍሰቱ ውስን ይሆናል። ኢቭን የ8 ሰዓት እንቅልፍ አድርጋችሁ ብትነቁ እንኳን ተጫጭኖቹ ድጋም እየተሰማችሁ ነው ከእንቅልፋችሁ የምትነቁት። ትንሽ ሊመስለን ይችላል፣ ግን ይሄ ተግባር አእምሮአችን የሚያስፈልገውን ኦክሲጅን፣ ቀዝቃዛ ቴምፕሬቸር እና ንጹህ አየር ቀስ በቀስ እየሰረቃችሁ አእምሮአችሁን ለጉዳት የሚዳርግ ተግባር ነው። ስለዚህ ይሄ ከሁሉም ተግባራት በበለጠ ዛሬውኑ ማቆም የሚችሉት ቀላል ተግባር ነው። ስለዚህ ዛሬ ማታ በምተኙ ሰዓት ተሸፋፍኖ መተኛትን በማስወገድ ለአእምሮአችሁ ጠቃሚውን ጤና ብትሰጡት መልካም ነው። 8ኛውና የመጨረሻው ደግሞ የአካል ብቃት እንቅስቃሴን አለማድረግ ነው። የአካል ብቃት እንቅስቃሴ ከአእምሮ ጋር ቀጥተኛ የሆነ ግንኙነት አለው። አካላችንን በምናንቀሳቀስበት ጊዜ የልብ ምታችንን በጤናማ መልኩ እንዲጨምር እናደርጋለን። ያ ደግሞ ብዙ ኦክሲጅን ወደ አእምሮአችን እንዲደርስ ያደርጋል። መደበኛ የሆነ እንቅስቃሴ ማድረግ ካልቻልን የአእምሮአችን ተነሳሽነቱ ዝቅተኛ ይሆናል። እናም አንድ ነገርን የመማር የመላመድና የማስታወስ ችሎታው በጣም ዝቅተኛ ይሆናል። በ2018 በቦስተን ዩኒቨርሲቲ በተደረገ ጥናት የአካል ብቃት እንቅስቃሴን የሚያደርጉ ሰዎች ትንሽ የአእምሮ ይዘት እንዳላቸው በጥናቱ አረጋግጠዋል። ታዲያ ኤክሰርሳይዝ ማድረግ ዶፓሚን እና ኤንዶርፊን ሆርሞኖችን እንዲለቀቁ ምክንያት ይሆናል። እነዚህም ኬሚካሎች ጥሩ ስሜት እንዲሰማችሁ፣ ጭንቀት እንዲቀንስላችሁ እና ትኩረታችሁ በጣም ጠንካራ እንዲሆን ይረዳሉ። የግዴታ ጂም መግባት ወይም ሲክስ ፓክ አያስፈልጋችሁም። በየቀኑ እንቅስቃሴ ማድረግ፣ ቤታችሁ ውስጥ ከ20 እስከ 30 ደቂቃ የቤት ውስጥ ስፖርታችሁን መስራት፣ የተወሰነ ሩጫ መሮጥ፣ ስትሬች ማድረግ እና የሆኑ ክብደቶችን ማንሳት ሊሆን ይችላል። ይሄ ለአካላችሁ ብቻ ሳይሆን ለአእምሮአችሁ እጅግ ጠቃሚ ተግባር ነው። እነዚህን 8 ተግባሮች ማድረግ ወይም አለማድረግ ነው እንግዲህ የማናስተውላቸውን የአእምሮ ጉዳቶችና አደጋዎችን የሚያስከትሉብን። ስለዚህ እስከ መጨረሻው ተከታትላችሁ እዚህ ደርሳችኋል ማለት የነገ ህልውናችሁና ጤናችሁን ለመጠበቅ ፍላጎት አላችሁ ማለት ነው። እና እነዚህ የተጠቀሱትን በሚገባ በመተግበር የአእምሮ ጤናችሁን መጠበቅ ጀምሮ አሁኑ ነው። እስከ መጨረሻው ስለተከታተላችሁኝ በድጋሚ ከልቤ አመሰግናለሁ። መልካም እመኝላችኋለሁ። ደህና ሁኑ።